አልቻልኩም በእናትህ እየተቃጠልኩ ነው አይ ባንተ በከለ ማን እየተመታ ማን ይቀራል ሁላችንም ሳይመታነን ያንተ ምንድነው የሚለየው እኔ ከመሬትም ከላይ ነው ይመታኝ አንገበገው ይደውለት ከባድ ፀሐይ ነው ያለው ለእንደዚህ አይነት ፀሐይ መፍትሄው ኮፍያ እኔ እናንተ በነጽራችን በየቦታው እየጣልን ስለሆነ አባ ጊዜ በነጽር ከምገዛ አንድ ተለቅ ያለ ኮፍያ እንድግዛ ተለቅ ያለ ኮፍያ ግን ለኔና ለአንተ ብቻ ምን ሳይሆን ለብዙ ሰው የሚሆን ነገር ስለዚህ እኔና ዳጊ ዛሬ ከስቱዲዮ ወጣንበት ጉዳይ በጣም ገዘፍ ያለ ነው ድንቅ ነገር ለማሳየት ነው የወጣነው ተከተሉ ወይ ፀሐይ ስማ ምንድነው ፀሐይ የምታስቀጠቅጠኝ እንዴ ኳስ ልንጫወት ነው የመጣነው ድንቃ እንደ የመጣ ነው እና ኳስ ልንጫወት መጀመሪያ በደንብ በፀሐይ መቀጥቀጥ አለብህ ከዛ ከፀሐይ ጋር ምን ያገናኛል የሚለው እናያለን ሸፋው አንተ ግን ኧረ አገባው ስማ ይኸውልህ እኮ እዛ ጋር ቤት መስሎ ነው አንተ ታዲያ ምንድን ነው ቤት አይደለም ና ኮፍያ ይሄን ኮፍያማ ማየት አለብን ኦኬ እኮ ነው ያልኩህ ዛሬማ ይሄ ኮፍያ መታየት አለበት እየሰራ ነው አሁን ራሱ እየጨረሰን እንዴት ናችሁ ሰላም አውሪሽ እንዴት ዳጊሳ እንዴት ነው ሰላም ናችሁ ከፈት ተለቅ ያለ ኮፍያ ነው ስለተባለ ለመለከነት አንድ ተለቅ አንድ ደግሞ አነስ ያለ ቁመት ይዘን የመጣ ነው በቀርከሃ ነው የሚያክል ይሰራ በቀርከሃ ሙሉ ሰራ ነው ሌላ ምንም ግብአት የለው ይሄ ቀርከሃ ነው ሙሉ ለሙሉ በቀርከሃ የተሰራ ነው እንግዲህ እንደምታዩት ኮፍያ ነው አንዱን ባንዱን ያጣበቀው አይደል አሁን እንደምታዩ እንደዚህ ዌይንግ ማለት ነው ያያያስክበት ነገር የለም ቀርከሃውን በቀርከሃ ያጣላልፈው ይሰራ ሽቦ ምናምን መጨረሻ ፍሬም ማሰረብ ሽቦ ፍሬም ለማሰረብ መጨረሻ ተጠቀሙ እስኪ አንድ ሰንጥቅና ሰው ቀርከሃው ቀርከሃ ሁሉም ብልሃት አለው አይደል ሁሉም በብልሃት ነው ቀርከሃ ደግሞ ትንሽ እንደማንኛውም ተክል እንጨት ምናምን መስላል ስታዩ የእንጨት ዘር ይመስላል እንጂ ቀርከሃ እንደነ ሸንኮራ እንደነ ስንደዶ አክርማ የሳር ዝርያ የዋህ አይደለም ጠንከር ያለ የዋህ አይደለም ስጋ ይቆርጣል ስጋ ይበላበታል እንደ ቢላ ተሰርቶ ቁርጥ በዚህ ነው ስለዚህ አንተ ቤት ሲመጣ የሸንበቆ ቢላ ማለት የሸንበቆ ቢላ ያው እንግዲህ ለጥሬ መብያ ጥሬ ከተገኘ አላመጣለሁ ችግር የለም በዛው አዘጋጅ እንደዚህ ነው እንግዲህ እየሰነጠቀ ከዛ ይቀጥናል ወይስ እንደዚሁ ይጠላል በጣም ይሳሳል ከዚህ በኋላ በጣም ብዙ ወደ ይሁን ለምሳሌ ወደ 3-4 ቦታ ይወጣል መሳሳት የሚችል ስንት ጊዜ ሰራ አንተ እንደዚህ አይነት ስራ እንግዲህ እዚህ ቀርከሃ ላይ አሁን ወደ 18 ዓመት ከልጅነቴ እኔ ሳልወለድ ጀመር እኔ ሳልወለድ ነው የጀመረው ትንሽ ቀድሞ ስንት ጊዜ ነው የፈጀው ይሄን ለመስራት እንግዲህ ቅድመ ዝግጅትን ጀምሮ ቀርከሃውን አምጥቶ እዚህ ከማቀራረብ ጀምሮ ወደ 13 ቀን እዚህ ስራው ላይ ግን ለሁለት ሆነን የሰራነው አንድ በረዳት ነበርኝ ባልደረባዬ ከሱ ጋር 8 ቀን ጨርሰን በስምንት ቀን ውስጥ ቀንም ሌሊትም እየሰራችሁ ነው ቀን ጠዋቱን ውስጥ 12 ሰዓት ነው እስከ 1 ሰዓት ባለው ውስጥ መጥተን ማታ እስከ ትራንስፖርት እስከምናገኝ ድረስ በዚህ እስከዚህ ሰዓት እኔ ነዳጊያን ስንመጣ ያለው ፀሐዩ እንደዚህ ምናምን ብለን የመጣነው እናንተ ግን ኮፍያ ስለሆነ የምትሰሩት ያው ውስጥ ቁጭ ብላችሁ አይ ውስጥ እኛ ሲንሰራ የነበረው እንደዚህ ሜዳው ቁጭ ብለን ልክ በቃ እንደዚህ ነበር እየሰራን እየተላለፈን የነበረው ማለት ነው በቃ እንደዚህ እሱ በዛኛው በኩል አንተ በዚህኛው አሁን ይሄ ሁለት ሰው ነው የሚሰራው አንድ ሰው እዛ ጋር ከሆነ አንድ ሰው ደግሞ እዚህ ጋር እየተላለፈ ይሄን ለመስራት ግን ምን አነሳሳ ይሄን ለመስራት እንግዲህ ያነሳሳ ምን መሰለህ ከዚህ ጋር ባለቤቶቹ የነሱ ሐሳብና ፍላጎት በዚህ ልክ አሁን አልተለመደም በብዛት አሁን ቤቶች እንደዚህ መናፈሻ ላይ ምናምን በሳር
በቀርከሃ በእንጨት ምናምን ነው ጎጆ ቤቶች የሚሰሩት እና ለየት ያለ ነገር ከተለመደው ውጪ ለመስራት ተፈልጎ ነው። አሁን የነሱ ሀሳብ መጣ አሳዩን። ከዛ በኋላ በዚህ አጋጣሚ ላመሰግናቸው እፈልጋለሁ። ፋይናንስ አድርገው ይህንን አምነው መስጠታቸው እኔም አየሁት ልሞክረው በሚል መጣ ስራው ላይ ገባው። ዳጊ ውስጥ ይገባል። ኮፍያ ወይ ለብሰዋለሁ ወይ ያደርገዋል። እንደፈለክ ና ግባ አስገባው። በዛ ጋር ና ግባ ቤት በዛ ጋር አንሳለት። ቻው ደህና ሁን። ቻው እንዳፍርሽ። አይ ስማ እስቲ እንዴ በጣም ነው ከላይ ማሩና እስቲ ንካስ ያስቆማል እንዴ? አልደርስበትም ሁላ እኔ አልደርስበትም ሁላ አብርሽ ያስከትላል። ልምጣ ና ለእኔማ ማየት አለብህ። ና አንድ ጓደኛዬ ና አብርዬ መጣሽ። በጣም ደስ የሚል ለእኔማ ማየት አለብህ። ና እስቲ አብርሽ ግባ። አንተ ደግሞ አብርሽ ነው እባክሽ። አንተ በጣም ትልቅ ነው። ኧረ መሀል ላይ መስራት አልኩህ እኔ ቆሜ ያለው ሙሉ ለሙሉ ዳጊ እየዘለለ መሀሉን ለመንካት እየሞከረ እንኮኮ በለው። ስንት ሜትር ነው ግን መሀሉ? መሀሉ ሜትር ከ90 ሜትር ከ90 አየህ እኔ ድንጋይ ላይ ስለቆምኩኝ ነው ግጥም ማለት አንተ ሜትር ከስንት ሳሩ ላይ ከሰሞኑ ፀሐይ ምርር ስላለን እኛ እንወጣም እዚህ ሆነን ነው የምናወራው። እንግዲህ ሙሉ ሰውነታችንን በኮፍያ ተሸፈነ። በዚህ ዣንጥላ መጥተህ እዚህ ንፋስ ትቀበላለህ። በጣም ምርጥ ቦታ ነው። ቦታው ደግሞ ነፋሻን ይመቻል። እዚህ ጋር ትመጣለህ እና ትንሽ ብር እንጋጭና እኛ የምናሰራኝ ኮፍያ ከቻልክ በጣም ደስ ይለኛል። የሥራ እድል ፈጠርክ ማለት ነው። የምር ግን በጣም ነው ደስ የሚለው። በጣም አሪፍ ነው አይደለ? ፀሐይ ስትገባበት እስካሁን ድረስ ትልቅ ኮፍያ እስካሁን ድረስ አላየሁኝም። ብዙ ቦታ ቼክ አደረኩኝ፣ ኢንተርኔትም ላይ ላገኝ አልቻልኩኝም። በዚህ ልክ ርዝመት ያለውና ስፋት ያለው ኮፍያ አላገኘሁኝም። በቀርከሃም የተሰራ በሌላም በማንኛውም ማቴሪያል። እስኪ አስወጣንና ደግሞ እየዞርን ነው። እንዴት ነው ውስጡ? በጣም ነው ውስጡ በጣም አሪፍ ነው፣ ደስ ይላል። እኔ እንደውም ምን አሰብኩኝ ትንሽ አሁን ይሄን ቁመቱን ብትጨምረው ከፍ ብታደርገው ወንበሮች ነገር አስቀምጠበት ቆንጆ መዝናኛ ነበር። ይበቃል። በጣም ቆንጆ መዝናኛ ሰው ለኔ አልጋ ለሰሞኑ ፀሐይ ትክክለኛ መፍትሄ ይሄ ኮፍያ ነው። እንግዲህ ዓለማችን ይህንን ኮፍያ አልሰራችም እስከዛሬ ድረስ። የሆነ ሰርቻለሁ። አንተ ነው የሰራኸው። ግን በጣም ደስ የሚለው ይሄው ነው ፊርማው። ይሄ ነው እጅ ነው ፀሐዩ ላይ እንደዚህ እንትን ሲል የሚልጣው የዚህ ዛሬኛ እንግዲህ ለድንቃ ድንቅ ነው የመጣ ነውና አሁን የዚህኛው ስፋቱ ምን ያክል ነው? አጠቃላይ አሁን ዙሪያውን ተለካ 20 ሜትር ነው። 20 ሜትር 20 ሜትር አናቱ ላይ ነው። ዙሪያውን 20 ሜትር ነው። እንደዚህ ዲያሜትሩ ደግሞ 6 ከ30 ነው። እችኛዋ ብቻዋን ደግሞ እንደዚህ መሀል ለመሀል 2 ሜትር ነው። ዙሪያውን 6 ሜትር ነው። ከዚህ ጋር ደግሞ ቅድም እንዳየኸው ነው ቁመቱ ሜትር ከ90 ከመሬት እስከዚህ እስከ ጫፍ ድረስ ሜትር ከ90 እንደዚህ ከጎኑ ስንሆን አሁን በእኛ ቁመት በእኛ ሰውነት ሰዎች ኮፍያ ሲባል የሚያስቡት ነገር ስላለ እኛ ልክ አጠገቡ ስንሆን ከሱ እንስ ስንል የሰው ግዝፈቱ የሚገባው ልክ እንደዚህ ሲሆን ነውና ይሄው ካሜራው በላይ ማታለቅ ይቻላል። በደንብ ካሜራው ይናገራል። ይሄው ያለንን ልዩነት ይሄው በጣም ትልቅ ነው። እኛው እንደዚህ የምንራመድበት የምንሄድበት በጣም ጠንካራ ነው። አንደኛ ከቀርከሃ ስለተሰራ፣ ሁለተኛ ደግሞ በቃ ኮፍያ ሲባል እኛ አስበን የመጣን ትንሽዬ ነው እና ይሄ በጣም ግዙፍ ሆነ። ይሄ ቄንጠኛ የካውቦይ ኮፍያ የካውቦይ ቄንጠኛ ኮፍያን አንድ ሰው ጭንቅላት ላይ ብቻ ነበር የምናያት አይደል? ዛሬ ግን እስቲ ቢያንስ አሁን ይሄ ስንት ጠረጴዛ ሊይዝ ይችላል ብለህ አስበው። መናፈሻ ውስጥ መለስተኛ ድንኳንም ልትለውም ትችላለህ። ከዛም በላይ ነው። ልክ አንድ 6 ጠረጴዛ ያለው 3 ሆነ ልትጫወትበት የምትችለው በባህላዊ ተሰርቶ በቀርከሃ የሚቆም ቋሚ አድርገው መናፈሻ ውስጥ በቃ እንደ ስለዚህ ይሄንን እንስቀል ስትል ብዙ ሰው ነው የሚመጣው። ለምን ፀሐይ በሩታል ሰው በተለይ ቅድመና አብረሽ እንዲህ ብለን እኮ የመጣ ነው። እኔ ደግሞ አስበው ከስርም ያቀጥለኛል ከላይም እስቲም በቃ ህብስት የሆነ ዳቦ ሆንኩ እስቲም በሰልኩኝ በቃ እኔ ይላል። ስለዚህ ይሄ ኮፍያ ብዙ ሰው ያድናል ማለት ነው። ብዙ ሰው ያድናል። አሁን ይሄኛውን አንተ ባሰብከው እንግዲህ የድንቅ ላይ መመዝገብ ይችላል ብላል።
የዚህ ጉዳይ ባለቤቶች ደግሞ ይመጡና ይሄንን ፍቃድ የሚሰጡት ወይ ደግሞ ከሌላው አፍሪካ ሀገራት ወይ ደግሞ ከሌላው ጋር አነጻጽረው ይሄን ሰርተፊኬት የሚሰጡት ሰዎች ዛሬ በዚህ ፕሮግራም ላይ ይመጡና የራሳቸውን ልኬት የራሳቸውን መንገድ ተጠቅመው የተባለውን ክራይቴሪያ የሚያሟላ ከሆነ ዛሬውኑ ሰርተፊኬቱን አብረን አስረክበን እንሄዳለን ማለት ነው። በጣም አሪፍ። ይሄማ ደስ የሚል ነገር። ስለዚህ መልካም እድል እንመኝላለን። በጣም ደስ ይላል። አንዴ እናመሰግናለን። ጎበዝ ናት። ይታገሱን የመጀመሪያውን አይዲያ የሰጠችው ፍጹም ናት። ፍጹም የሆነ ትልቅ ሀሳብ ነው ይዘሽ የመጣሽው። እንዴት ነው ያሰብሽው ፍጹም? መጀመሪያ እኔ መጀመሪያ ሳስበው ምን ልስራ እዚህ ጋር ፀሐይ ነው ብለን ከባለቤቴ ጋር እየተነጋገርን እና ለ3 ለ4 ሰው ምትሆን ለአንድ ጠረጴዛ ምትሆን ዩቲዩብ ላይ ያየ ለምን አንሞክረውም ብለን ብዙ ቦታ ፈልገናል። የሚሰራ ሰው በርግጥ አላገኘንም። መጨረሻ ላይ በሰው እሱን አገኘነው። ስናሳየው አይዲያውን ተስማማበት። እዛ ያው እንዳያችሁት ወደ ተግባር ሄደ ማለት ነው። ስለዚህ በዚህ ስፋት ይሆናል ብለሽ አስበሽ ነበር መጀመሪያ? እኔ ሳስበው አዎ ይሆናል ብዬ ነው። ምክንያቱም ያው ይሁን አይሁን እውቀቱ የለኝም የዚህ ሙያ ባለሙያው ስላልሆንኩኝ፣ ግን ለካፌ ይመጥናል ጥሩ ነገር ይሆናል ብዬ የሚከፈለውን ዋጋ ከፍላለሁ ብዬ ሞክሬ ነበር። ያው ተሳክቷል። አሁን ስናየው በጣም ትልቅ ነው። ተሰርቶ ሲያልቅ አንቺን በእርግጠኝነት በጣም ደስተኛ እንደሆንሽ አልጠራጠርም። ግን የዚህን ያክል ትልቅ ኮፍያ ተሰርቶ ድንቃ ድንቅ ላይ ይመዘገባልስ የሚል ሀሳብ ነበርሽ? በተአምር አልነበረኝ፣ አስቤም አላቅም። በጣም ደስ ብሎናል። ሀሳብሽ ደግሞ እንደዚህ መሬት ላይ ወርዶ እንዲታይ ላደረገው ሙያተኛ ምስጋና ይገባል። አንቺም ከገንዘብ ጀምሮ ከሀሳብ ጀምሮ ላደረግሽው ነገር እኛም በጣም እናመሰግናለን። ስለዚህ መጨረሻ ላይ እንግዲህ እናያለን። አሁን መተው ይለካሉ። ከዛ በኋላ ያለውን ነገር ጨራርሰው ሰርተፊኬት ይሰጣሉ አይሰጡም የሚለውን ደግሞ መጨረሻ ላይ ነው። እኛ አሁን ይመዘገባል እያልን ነው የምናወራው። ይመዘገባል አይመዘገብም መጨረሻ ላይ ነው። ስለዚህ ላንቺም መልካም እድል። ሀሳብሽ ባለ ሰርተፊኬት ይሆናል አይሆንም የሚለውን ለማየት ማለት ነው። ይሆናል ከእግዚአብሔር ጋር ብለን ተስፋ እናደርጋለን። እሺ ቴንክ ዩ። ስለዚህ ዛሬ መልካም እድል እየተመኘን ናችሁ። ከዳጊል ጀምሮ ዳጊ ማን እንዴት ናችሁ? ሰላም ነው አብርሽ? አማን ነው። ሰላም ነው። እንዴት ነው? እግዚአብሔር ይመስገን። ሰላም ነው። እንዴት ናችሁ? አማን ነው። ሰላም ነው አለን። በደንብ አድርገን ውስጥ ድረስ ገብተን አይተናል። መልካም እድል ተመኝተንለታል። እንደ ቅዳሜ ከሰዓት የአፍሪካ ድንቃ ድንቅ ነው እንግዲህ ለመመዝገብ ዛሬ ፕሮሰሱን እያደረገ ያለው። እናንተም ደግሞ ከዚህ ቀደም መታችሁ አይታችሁታል። አሁን ግን የመጨረሻ ስራው አልቋል ማለት ነው። ስለዚህ ከዓለም ጋር ካለው ጋር አነጻጽረህ አንተ በደንብ አድርገህ ንገረን። ይሄ እኮ አሁን ዳጊ 40-60 ኮንዶሚኒየም እኮ ለራሴ በቃ 40-60 አልጋ ምናምን አስገብተን ምንም ያለ ጭራሽ ነው ከቤተርፎ ራሱ ማከራየው ራሱ ክፍል አለ። ውስጥ እንዴት ነበረ? ሰፊ ነው፣ በጣም ሰፊ ነው። ሜትር ከ80 እኛ እንዴት መሰል ያዝ ነው። አሁን ይሄኛው የቦታው ሌቭሊቲ ነው እንጂ ሜትር ከ80 በሚለው ነው ያዝ ነው። ዙሪያው ደግሞ ወደ 20 ሜትር ነው። በነገራችን ላይ ኢትዮጵያ ዓለም ላይ እኮ ከቀርከሃ ምርት ጋር ተያይዞ በጣም ምርት አለ። በተለይ ወደ ቤኒሻንጉል አካባቢ፣ እዚህ ማዕከላዊ ኢትዮጵያ አካባቢና አገር በቀል በሆነ ነገር እንደዚህ አይነት ትልቅ ነገር ተሰርቶ ስናይ እኛ በጣም ነው ደስ ያለ። ይሄ ሀገር እኮ አንተ በጣም ሪሶርስ ያለው ሀገር ያልተጠቀምንበት ሀገር እና ሎካል ምርትን ተጠቅሞ ሎካል ካልቸርን ማሳየቱ በጣም ምስጋና ይገባል። በጣም ይሄ የሚያስደንቅ ነው። እውነት በጣም ጎበዝ። ከዛ ውጪ ከቀረጻ ውጪ እያወራንም እየነገረን ነበርና የመንግስት ስራ በተለይም ደግሞ የመንገድ መጥረግ ጠዋት ተነስቶ በሌሊት እሱን ሰርቶ ከዛ በኋላ ነው ይሄን እየመጣ የሚሰራውና በጣም ጎበዝ ሰው ነው። በጣም ከሚባለው በላይ ይታገሱ 2-3 ስራ ይሰራል። ሃርድ ወርከር ነው። አሁን ይሄን ሪከርድ አወጣን አይደል? እኛ ምናልባት ከኢቢኤስ ጋር በመሆን ሪከርዶች ስናወጣ ወደ 1-4-5 አመት ሆነ። በእንደዚህ አይነት ሁኔታ ካልቸራል ነገር ሲሰራ አራተኛውና ትልቁ ይሄ ነው። ትልቁ በነገራችን ላይ ይሄ ነገር ሌላ ምን ይወክላል መሰላችሁ? ስራን ነው የሚወክለው። የመጀመሪያ ጊዜ ያየሁት ጊዜ ምንድነው ወደ አእምሮ ይመጣልኝ ስራ የሚለው ኮንሰፕት። ሰዎች ከፀሐይ ለመከላከል ከውርጭ ከምናምን ለመከላከል የሚለብሱት ነገርና በብዛት ኢትዮጵያ ውስጥና አፍሪካ ውስጥ ያለ ነገር። ስለዚህ ትልቅ ሪከርድ አድርገን ነው የምንወስደው። ሌላው ዓለም ላይ አሁን ትልቅ ኮፍያ የሚባለው ስንት ነው? ከዚህ በፊት የነበረው አሁን በአፍሪካ ደረጃ በአፍሪካ ኮፍያ እንግዲህ ከተለያዩ ነገሮች ነው የሚሰራው።
በቀርከሃ በመሰራት ትልቁ ኮፍያ ይሄኛው የመጀመሪያው ነው። ከዚህ በፊት ግን ተሞክሮ ያውቃል? የለም። በተለያዩ ሁኔታ የተሰሩ አሉ ኮፍያዎች። በቀርከሃ ግን የመጀመሪያው ነው። በቀርከሃ የመጀመሪያው ተሞክሮ ያውቃል። እኛ እስካለን መረጃ የቀርከሃ የተሰራ ትልቁ ትራዲሽናል ባህላዊ ኮፍያ ይሄኛው ነው። ስለዚህ ሰው ከለፋ ከጣረ ከደከመ ትልቅ ሪከርድ መስበር ይችላል፣ ማስመዝገብ ይችላል። በአፍሪካ ድንቃ ድንቅ እንግዲህ ዛሬ የተለያዩ አስገራሚ ነገሮችን ከዚህ በፊት በቅዳሜ ከሰዓትም በኢቢኤስም የተለያዩ ሰዎችን ሰርቲፊኬት ሲሰጣቸው ደስ ሲላቸው አይተናል። ዛሬ እንግዲህ ለትልቁ የቀርከሃ ኮፍያ ሽልማት የሚሰጥበት ቀን ነው ማለት ይቻላል። ሽልማት ቆይ ሽልማቱ ነው ይመጣል። እውቅናው ዛሬ እንግዲህ ከዚህ የተሻለውን ደግሞ ራሱ እንዲሰራ ካልሆነ ደግሞ ሌላም ጋቢ ጠብቃለሁ ከሱ የሲዳማ ወር አንድ ሀገር ጋቢ። ይሄን ደግሞ አንተ በክብር እንዲሰጥልኝ ደግሞ ጠይቃለሁ። ይሄው አንድ ሰው አብሬሽ ወይ ዳጊ እንግዲህ አንተ በክብር ስትል እኔ ለአንድ ሰው ልስጥ። ይህ የአፍሪካ ድንቃ ድንቅ መዝገብ አፍሪካን ቡክ ኦፍ ሪከርድስ የክብር የምስክር ወረቀት የተሰጠው ለይታገሱ ታደሰ ነው። ይታገሱ ታደሰ ቁመቱ 1.8 ሜትር ዙሪያው 20 ሜትር የሆነ ባህላዊ ኮፍያ ከቀርከሃ በመስራት አዲስ ክብረ ወሰን አስመዝግቧል። በመሆኑም ይህ የአፍሪካ ድንቃ ድንቆች መዝገብ የክብር ምስክር ወረቀት ተበርክቶለታል። ይህ የአፍሪካ ድንቃ ድንቆች መዝገብ የክብር ምስክር ወረቀት ግንቦት 14 ቀን 2018 ዓመተ ምህረት ተበርክቶለታል ይላል። እንኳን ደስ አለ። ከዚህ የተሻለውን እንጠብቃለን። የበለጠው ዛሬ እንግዲህ በቅዳሜ ከሰዓታችን ከአፍሪካ ድንቃ ድንቅ ዋና ተወካይ አሸናፊ አለም ጋር ነበረ ቆይታ የነበረን። ይታገሱ ዛሬ ተሳክቶለታል። ሽልማቱን ወስዷል። ሰርቲፊኬቱን እውቅናውን ወስዷል። በጣም ደስ ብሎናል። የተለያዩ ድንቃ ድንቅ ነገሮችን እንግዲህ ከአፍሪካ ድንቃ ድንቆች ጋር በመሆን በስቱዲዮም ከስቱዲዮም ውጭ የተለያዩ ሽልማቶችን እንሰጣለን። የዛሬው ደግሞ እንግዲህ የቀርከሃ ኮፍያ ነው። ፀሐይ ያስቸገራችሁ ሰዎች እየመጣችሁ ይታገሱ የሰራው ኮፍያ ውስጥ እርፍ ማለት ትችላላችሁ። ቅዳሜ ከሰዓት ግን ድምቅ እንዳለ ይቀጥላል። ይታገሱ እንኳን ደስ አለ። ከዚህ በኋላ ደግሞ ሰፋ ያለውን ገና ቤት ይሰራል። እኔ በቀርከሃ ግን ቤት ትሰራልናለን። ትሰራላችሁ። በቃ ኖርና ሳ እናመሰግናለን። በጣም የምናዘጋጃቸው አዝናኝ ፕሮግራሞች እንዳያመልጧችሁና ተጨማሪ ቪዲዮችን ለማግኘት እዚህ ጋር ጠቅ ማድረጋችሁ እንዳትረሱ። ከዛ በተጨማሪ ሰብስክራይብ ማድረጋችሁን ደግሞ በዚህ ጋር ጠቅ አድርጋችሁ እርግጠኛውን አብራችሁን ስለሆናችሁ እናመሰግናለን።